ዛሬ በጣም የገረመኝ ነገር እና በጣም ያሳዘነኝ ነገር አንድ ነገር አለ። ምክንያቱም ሀይሚና ብሩኬ ዛሬ እውነት የተናገሩን ነገር በጣም እውነት ያሳዝናል። በውስጥ በኩል የሚደርስባቸው ነገር ምናምን ግን ሰው እንዴት ነው ለሰው ይህን ያህል እንደዚህ የሚያስበው? እኔ እኮ ግርም ይለኛል ወላይ የሰውን ስኬት የማይፈልግ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዙ ይበልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ ሁላችሁንም። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። የመጣሁበት ደግሞ ምክንያት ሀይሚና ብሩኬ እንግዲህ የምንወዳቸው እንቁዎቹ ማለት ነው፣ የኛ ቅመሞች ማለት ነው፣ የኛ ትንደበር ፏ የምንልባቸው እውነት ፍቅርን፣ አንድነትን፣ የፍቅርን ጣዕም እውነት የሚሰብኩ ወንድማችን ብሩኬ፣ እህታችን ሀይሚዬ ማለት ነው። እና ዛሬ ማለት ወጥተው እየተናገሩ ያሉት ነገር እውነት በጣም ነው ያሳዘነኝ። እኔ እውነት ለመናገር ማለት ነው አንድ ሰው ማለት ነው ማለት ብሩኬና ሀይሚን እንግዲህ የምታውቋቸው አላችሁ ካሁን በፊት ማለት ነው ብዙ ረዥም ሰዓት እኛ አሁን አረብ ሀገር ያለ ነው እኛ ረዥም ጊዜ ትንከታተላቸው እንዲሁም ቪዲዮቸውን እያነሳንም እየሰራንባቸው እያየናቸው ነው ያለ ነው። በጣም ቪዲዮ ራሱ ታይለቁት ይቀሩ እንዴት እንደምንሆን ግን ውስጥ ላይ ብዙ ነገሮች እየደረሱባቸው እንደገና ደግሞ ያልሆኑ ነገሮች፣ ያልሆኑ ኮሜንቶች፣ በቃ የማይባሉ ነገሮች እየተባሉ ያስ እሺ፣ ምክንያቱም ሶሻል ሚዲያ ላይ ተጠቃሚዎች ስለሆኑ እነሱ ችግር የለባቸውን ኮሜንት የፈለገውን ሰው የራሱን ሀሳብ ነው የሚሰጠው። ኮሜንቱን ተዉት እና በውስጥ ግን በጣም ብዙ ነገሮች እውነት ሰው ማለት አንድ ሰው ለምንድን ነው ቆይ ያ ሰው አንድ ጋር ማለት ሰው የሚገናኘው ለስራ ብቻ ነው እንዴ? ለስራ ብቻ ነው እንዴ ግንኙነታቸው? ስለዚህ ሀይሚና ብሩኬ እንግዲህ የመጡበትን ህይወት ታውቃላችሁ ሁላችሁም። እማታውቁ መቼም የላችሁም። አረብ ሀገር ሆናችሁ የእነሱን የምትከታተሉ ካላችሁ የእነሱን ዩቱብ ቻናል ታውቃላችሁ አይደል? ሁላችንም እናውቃለን። እና ለምን አንድ ሆኑ? ለምን ተዋደዱ? ለምን ፍቅርን ሰበኩ? ለምን እውነት እንደዛ ይህን ነገር ብላችሁ ነው እንጂ ሌላ ነገር ምንም አይደለም። ሰው አንድ ሰው ሰርቶ ለፍቶ ብዙ ነገር አድርጎ ያ ነገር ትለወጥ ደስ ማለት በህይወቱ ላይ ጥሩ ህይወት ኖሮ ደስ ትለው መደሰት ነው ያለብን። ምክንያቱም የሰውን ስኬት እኛ የሚያስደስተን ከሆነ የራሳችን ስኬት ነገ አያስደስተንም። እውነቴን ነው የምላችሁ ወላሂ በጣም ብዙ ሰዎች በቃ እንደዚህ በተለይ ኢትዮጵያ ላይ አሁን ላይ በቃ የሆነ ከፍ የሚለን ሰው ወደ ታይ ለማውረድ ወደ ታይ ዝቅ ለማድረግ በቃ ያን ሰው ለመኮርኮም በቃ የሚነሱን ነገር የሚገርመኝ ነገር እውነት ለእናንተም ያኔ ህሊና ይስጣችሁ። ሌላ ምንም አይባልም እኮ የሚባለው ነገር ይሄ ነው። እና እንግዲህ እነኚህ ልጆች ጥንዶች ናቸው። በጣም የምንወዳቸው በጣም የምናከብራቸው ናቸው። እና ስለዚህ ጥንዶች አይደሉም፣ ለስራ ነው የተገናኙት። እንደገና ደግሞ እሷን አይፈልጋትም፣ እሱን አፈልገውም፣ እሱ አይፈልጋትም እያላችሁ ብዙዎቻችሁ በቱክቱክም ሆነ በተለያዩ መንገድ እንደዚህ እያላችሁ የምታወሩ ሰዎች፣ ምክንያቱም ነገ በእኔ ብላችሁ ማሰብ አለባችሁ እኮ። ማሰብ የሚባል ነገር አለ። ነገ ይሄ ነገር በእኔ ይደርሳል የምትሉት እያያችኋቸው የእነሱን ስራ የእነሱን አክት እያያችሁ ሁሉ ነገራቸውን እያያችሁ፣ ምክንያቱም በሚዲያ ላይ ያሉ ሰዎች ስለሆኑ እያያችሁ ነው አይደል? እንደ ሁላችሁም ምን አይነት ስራ እንደሚሰሩ፣ ምን አይነት አካል እንዳላቸው፣ ምን አይነት መንገድ እየሄዱ እያሉ እንደሆነ ታውቃላችሁ። እና ስለዚህ አብዛኞቻችሁ ሰውን ለመጣል ግን ባትሞክሩ ነው የምለው። እኔ ማለት የትነት ምክሬ ነው የምመክረው፣ ሌላ ነገር አይደለም። ምክንያቱም እኔ እየሰማሁት ታየሁት አንጣር ነው። እና ሁላችንም የራሳችን የሆነ ስኬት ላይ አንድ ሰው ሲደርስ ያን ሰው ማበረታታት ማሻአላ ብሎ ምክንያቱም የአንድ ሰው ስኬት የሀገራችን ስኬት ነው ብዬ ነው የማስበው። ሀገራችን አንድ ሰው ስኬታማ ሆኖ ያ ሰው እንግዲህ የተራበ የተጠማ እዛ ጋ ስንት እናቶች እህቶች ይወደቋሉን፣ እነሱን ነገ ያነሳል። ለነሱ ነገ የሚጎርሱት ያጎርሳል ካለው። ካላለው ግን ያው እሱም እንደኛው እንደነኛው ሰዎች
ጠባቂ ነው የሌላን ሰው ማለት ነው። እና ስለዚህ ሰው ስኬታማ ሲሆን ደስ ሊለን ይገባል። ማንኛችንም ብንሆን እዚህ አረብ ሀገር ስንት አመት የምንኖረው ስንት ነገር የምንሆነው ስኬታማ እንሆናለን። ነገ የነገ ህልም ኖሮን ነው አይደል እንዴ? ስለዚህ ያን ነገር እነሱም እንደዛ ናቸው። የነገ ህልም አላቸው፣ እየሰሩ ነው፣ እንዲሁም ደግሞ በተግባርም እያሳዩ ነው። እና ደግሞ ሀይሚና ብሩኬ ደግሞ ወደፊት ህይወታቸውን የሚኖሩበት ናቸው፣ የሚኖሩ ናቸው። የሚነጣጠሉት አይሆኑ፣ የሚኖሩ ናቸው። እና ብዙዎቻችሁ ለእሱ አይደለም እሱ አይደለች